እኔ መሆን የምፈልገው ስሜ ቤተልሔም ሲሳይ ይባላል። የመጣሁት ከቢቢኤስ አካዳሚ ነው። እዚህ ጋር የምናያቸው የኮላጅ ስራ ሲሆኑ ጥራጥሬና የተለያዩ የወዳደቁ እቃዎችን በመጠቀም የሰራናቸው ሲሆኑ እነዚህም የግድግዳ ጌጦች እና ቤታችንንም ለማሳመር ይሆናል። ስሜ ሳሮን ኤፍሬም ይባላል። የሁለተኛ ደረጃ ተማሪ ሲሆን ከ10ኛ ቢ ክፍል የመጣ ነው። ዛሬ ትንሽ ስለ ኮምቢኔሽን ኦፍ ሬዚስተንስ እናወራለን። ኮምቢኔሽን ኦፍ ሬዚስተንስ በሁለት መንገድ ነው ከፍለን የምናየው። የመጀመሪያው ኢንሲሪየስ እና ኢምፓራለል ነው። ይሄ ሁለቱም የተለያዩ ነገሮች ናቸው። ሶስት ነገሮች እዚህ ውስጥ በዋነኝነት እንጠቀማቸዋለን። ከረንት፣ ቮልቴጅ እና ሬዚስተር ናቸው። እነዚህ ቮልቴጅ የምንለው ኢት ኢዝ ዘ ፖቴንሻል ዲፈረንስ ኦፍ ዘ ድራይቭድ ኢን ኤሌክትሮን ነው when the flow of the conductor በኮንዳክተሮች ውስጥ የሚደረግ የኤሌክትሮን ፍሎ ነው። it is the scalar physical quantity ነው። ምንም አይነት ዳይሬክሽን የለውም፣ ነገር ግን ዩኒት ብቻ ነው ያለው። ስሜ አዶናይ ወንድሙ ይባላል። አንዱ የሰራውላችሁ ከሃላንድና ከብራስተር ነው። ከዛ ከካርቶንና ከብራስተር ኮባያ ይሄ ደግሞ የተሰራው ከሃላንድና ከክዳን። ይሄ ደግሞ ከካርቶንና ከእንጨት የቆሻሻ ማጠራቀሚያ። ይሄ ደግሞ ቬንትሬስ ይባላል። የተሰራው ከሃላንድና ከእንጨትና ከክር ነው። ስሜ ሀሴት ሀብተ ስላሴ ይባላል። የመጣሁት ከቢቢኤስ አካዳሚ ነው። አሁን የምናቀርብላችሁ ኮላጅ ነው። የኢትዮጵያ ነው። እዚህ ጋር ቡናዎች አሉ። ምክንያቱም ቡና በኢትዮጵያ ስለሆነ የተጀመረው እንደ አራያነት ነው። ባና ላይ ነው የመጣሁት ከቢቢኤስ አካዳሚ ነው። ዛሬ ማቀርብላችሁ የፈጠራ ስራ ነው። ይሄ ሽንኩርት መፍጫ ከካርቶን ከማጣበቂያ። ይሄ ደግሞ የኳስ ዋንጫ ከቀለም ከካርቶን እና ከኳስ። ይሄ ደግሞ የውሃ ማጣሪያ ከካርቶን ከስትሮ ከሃይላንድ እና ከማጣበቂያ። ስሜ ነው ሀብተ ስላሴ ይባላል። ከ8ኛ ኤ ክፍል ከቢቢኤስ አካዳሚ ነው የመጣሁት። ዛሬም አንድ ሙከራ እንሞክራለን። የምንሞክረው የሙከራ ርዕስ የሚሆነው የቤዞች ተጽዕኖ በጠቋሚዎች ወይም በኢንዲኬተሮች ላይ የሚል ነው። የዚህ ሙከራ ዓላማችን የሚሆነው የቤዝን ተጽዕኖ በኢንዲኬተሮች ላይ የሚኖረውን ማወቅና መረዳት ነው። ለዚህም የሚያስፈልጉን 4 ቴስት ቲዩቦች፣ ሶዲየም ሃይድሮክሳይድ፣ ስፑን፣ ሚታይል ኦሬንጅ ኤንድ ፌኖፊታሊን ናቸው። እዚህ ጋር ፌኖፊታሊን እና ሬድ ሊትመስ ፔፐር እና ብሉ ሊትመስ ፔፐር እናስገባለን። መጀመሪያ ላይ እንደተናገርኩት ሚታይል ኦሬንጁ ከለሩን ካልቀየረ ወይም በዛው ቀጥና ያዘጋጀነው ቤዝ ነው ማለት ብዬ ነበር። ስለዛ ያዘጋጀነው ቤዝ ነው ማለት ነው። እዚህ ጋርም ፌኖፊታሊኑ ከለሩን ወደ ሮዝ ከቀየረ ቤዝ ነው ብዬ ነበር። እንዳልኩት ወደ ሮዝ ከለሩን ቀይሯል። እዚህ ጋር ሬድ ሊትመስ ፔፐር ከለሩን ወደ ሰማያዊ ከቀየረ ያዘጋጀነው ቤዝ ነው ማለት ብዬ ነበር። ከለሩን ወደ ሰማያዊ ቀይሯል። ከዛ በመጨረሻ ሰማያዊ ሊትመስ ፔፐር ራሱን አይቀይርም ብዬ ነበር፣ ቤዝ እንደሆነ በዚህ አረጋግጠናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሜሉል በላይ ይባላል። የመጣው ከቢቢኤስ አካዳሚ ነው። የሰራ ነው ዶርፊ በወረቀት እና በሃይላንድ ክዳኖች እና በማጣበቂያ። ይሄ ደግሞ የሂሳብ መስሪያ ይባላል። የሰራ ነው ከካርቶን እስራስ ከማጣበቂያና ከወረቀት። Hello everybody, my name is Sensei Lachao and I'm from grade 8A and today I'm going to show you preparation of magnesium oxide. My objective is to prepare magnesium oxide and test whether it is an acetic oxide or a basic oxide, and there are materials required to prepare magnesium oxide. Those are sandpaper, crucible, tongs, magnesium ribbon, googles, blue and red litmus paper and Bunsen burner. And also there is a procedure or step to prepare magnesium oxide. The first one is we cut about 2 to 4 centimeters of magnesium ribbon. Then we clean the surface of it properly by using sandpaper. Then we hold the magnesium ribbon with the help of a pair of tongs like this and burn it over a flame using Bunsen burner. And then when it starts serving, we put the burning metal into a crucible. And then we add a small amount of water to stir it. And then to test whether it is an acetic oxide or a basic oxide. As you can see, we changed it into blue, so magnesium oxide is a basic oxide.
Thank you for listening. አርማቀርብላችሁ የጫማ ማደንደሪያ የሰራነው ከካርቶንና ከሃይላንድ ጫማ የሰራነው ከማዳበሪያና ከካርቶን። ስሜ ቃላ ቢስጥር ይባላል። የመጣሁትም ከ8ኛ ክፍል ነው። ዛሬ ማሳያችሁ the reaction of acid with carbonates and hydrocarbons ነው። መጀመሪያ ቅድም ያዘጋጀሁት የሶዲየም ሃይድሮክሳይድ አለ። እሱን ቴስት ቲዩብ ውስጥ እንጨምራለን። ሰልፈሪክ አሲድ እንጨምራለን። ግን ሃይድሮክሎሪክ አሲድ ማድረግ እንችላለን። ግን ለዚህ ሪአክሽን የተጠቀምኩት ሰልፈሪክ አሲድ ነው። ከዛ ቀጣዩ ቴስት ቲዩብ ላይ ስሞል አማውንት ኦፍ ካልሲየም ሃይድሮክሳይድ እንጨምራለን። ከዛ ትንሽ ከቆየ በኋላ ያን ያዘጋጀነውን ካልሲየም ሃይድሮክሳይድ እንጨምራለን ማለት ነው። ልክ ስንከፍተው የሚወጣው ጋዝ ሃይድሮጅን ጋዝ ነው ማለት ነው። በሪአክሽን የሚወጣው እታች የሚቀረው ሳልት ነው። መሀል ላይ የሚቀረው ውሃ ናት ማለት ነው። አመሰግናለሁ። ስሜ ሶሊያና መስፍን ይባላል። የመጣሁት ከቢቢኤስ 2ኛ ደረጃ ትምህርት ቤት ነው። 10ኛ ክፍል ላይ ዛሬ ማሳያችሁ how to measure regular and irregular object ነው። regular object የምንላቸው that has a standard geometrical shapes so we can calculate this by using a formula። ለምሳሌ rectangular boxes የዚህ length width height የታወቀ ስለሆነ ፎርሙላ ሰርተን ማወቅ እንችላለን። irregular object የምንላቸው ደግሞ are an object that do not have a clear substances so we cannot calculate this by using a formula። irregular objecትን ሜዠር ለማድረግ የሚያስፈልጉን irregular objects like a rock, graduated cylinder, digital balance እና massless string ነው። በመጀመሪያ የነበረን 600 ነው። አሁን ከሚያመጣልን ጋር ቀንሰን የዚህን ድንጋይ ቮሊዩም ማግኘት እንችላለን። ስሜ ሚካኤል ተስፋ ይባላል። የመጣነው ከቢቢኤስ ሰከንደሪ ስኩል ከ10ኛ ክፍል ነው እና እኛ የሰራነው በአይቲ ዲፓርትመንት ጌም፣ ዌብሳይት እና ሎጎ ሲሆን እና አሁን የምንጀምረው ከጌሙ ሶርስ ኮድ ሲሆን ይህንን ሁሉ የሰራነው በፓይተን በሚባል ኮምፒውተር ላንጉጅ ሲሆን ይኸው እንዳለ የምታዩት እነዚህ ሁላ የማት ሶርስ ኮዶች እና የፊዚክስ ሶርስ ኮዶች ናቸው። ይሄ ፕሌይንግ ጌም ሲሆን ይኸው እንዳለ እዛ ጋር ቅድም የዘረዘርኳቸው ነገር እዚህ ጋር ይነግረናል። የሰራነው ፓይተንን ተጠቅመን ሲሆን በቃ ፕሌን እንዴት እንደሚያርፍና እንዴት እንደሚነሳ ነው። ይኸው በቃ እንደምታዩት ቀለማት ተጠቅመናል እና በቃ እዚህ ጋር 6 ተማሪዎች አሉ። 6ቱም ተማሪዎች ቀለማቸው የተለያየ ቢሆንም ግን እኩል ነው እውቀት የሚያገኙት ለማለት ፈልገን ነው። በቃ ይኸው ከዛ እዚህ ጋር ብርሃን አድርገናል። በቃ እውቀት እንደ ብርሃን ነው የሚያገለግለን ማለት ነው። ይሄ ደግሞ ቅጠሉ የሚያሳየን ልምላሜን ነው። ስሜ አማኑኤል ጊዴ ይባላል። እኛ የምናቀርበው አይረን እና ሰልፈር ነው። አይረን ሰልፋይት የሚል የኬሚካል ሪአክሽን ነው የምናሳየው ማለት ነው። አሁን ይሄ የሶሊዶ አይረን ነው ማለት ነው። ይሄ የሶሊዶ አይረን አንዷ 3 ግራም ትመጥናለች ማለት ነው። አንዷ አይረን መሆን አይረን እንደሆነ ማረጋገጥ እንችላለን ማለት ነው። ግራም አይረን ኤንድ 2 ግራም ሰልፈር ነው የምንለካው ማለት ነው። እናቀልጠዋለን ማለት ነው። ከዛ አሁን ይሄ ፕሮዳክት ነበር ወደ ሪአክታንት እየቀየር ነው ማለት ከዛ ከለር ቼንጅ ያመጣል። ውጤቱ ከለር ቼንጅ ያመጣል ማለት ነው። ከሲሊንደር ላይ በ10 ሚሊ ሊትር የለካነውን አሞኒየም ሶሉሽንም ወደ ሚሊ ፍላስካችን ከቀዳም በኋላ ዲተርማይን ማድረግ ነው የምንጀምረው። መጀመሪያ ፊኖፊታሊናችንን ነው ቼክ የምናደርገው። 1 ድሮፕ ኦፍ ፊኖፊታሊን ወደ አሲዱ እንጨምራለን። ምንም አይነት ከለር ለውጥ የለውም። ይኸው እዚህ ጋር ፌኖፌታሊን አለ። አሞኒያ ሶሉሽኑ ወይም ቤዙ ላይ ድሮፕ በምናደርግበት ጊዜ ወደ ሬድ ፒንክ ሄደ ከለር ቼንጅ ያሳየናል። እኔ መሆን የምፈልገው